አቅርቦት አይደለም ይሄ እኔና አንቺ ሚዲያ ላይ ነው የምታወቀው። ከታች ያለችው ሚዲያ ላይ ነው የምታወቀው። ገባሽ? ሀገር ላይ እንድትገባ ያረገች ራሷ ሱሱ እንጂ ማንንም አላረጋትም። ለምን ብትይ ፀጉር ቤት እዚህ ሀገር መክፈት አይቻልም። እሷ ስትያዝ ደግሞ ከኔ በታች ያለችው ስልሽ እኔ ስም መጥራትም አልችልም። አዎ አስይዛታለች። ያው ገብቶሻል። አስይዛታለች። ስታስይዛት ተይዛ ምንድነው ስራሽ ስትባል የራሴ ፀጉር ቤት አለኝ አለች። ኦኬ የራሴ ፀጉር ቤት ማለት ደግሞ አትችልም። እዚህ ሀገር ከዳማ ነው የመጣችው። ከዳማ ስትመጣ ፀጉር ቤት መክፈት አትችልም። ሆቴል መክፈት አትችልም። ምንም ነገር መክፈት አትችልም። ገባሽ? እዚህ ሀገር ስስ ገብታለች፣ ታሰረች። ሄልዬ እሷ ፊት ነው ማወራሽ። እኔ አልዋሽም። እዚህ ሀገር ነው ያለሁት፣ ፊት ለፊቷ ነው ያለሁት። የፈለገችው ነገር እንድታረገኝ እፈልጋለሁ። ገባሽ? እዚህ ሀገር ሄለን የሊብነን ወረቀት ካለች ብቻ ነው የፈለግሽው ነገር ማድረግ የምችይው። ፀጉር ቤትም ሆቴልም ሬስቶራንትም መክፈት የምችይው እኮ በቃ ስንታለፈለፍ ራሱ እኮ ወይ ልናገር ራሱ እኮ እሺ በቃ ይሄንን ልናገር እና ይሄልዬ እናት ናት። ኢትዮጵያ ነው ያለችው። ወይ የሉብናን ህግ አንድ ሰው ወረቀት ማግኘት እንደማይችል ነገርሽ። ኦኬ ታዲያ አሁን የኔ ጥያቄ አሁን ሱሱ ያለችበት ሁኔታ በገነት ካልሆነ ገነት ለምን ትወቀሳለች? ይመልሽ ከሄልዬ እዚህ ጋር አንድ ነገር ንገርሽ። ገነት ማነው ከኔ በታች ያለችው አስገባቻት ስልሽ ምሽ በሷ በባሏ ሰበብ አስገባቻት። እሷ መክሰስም አትችልም። መክሰስ የምችለው እዚህ ሀገር የዚህ ሀገር ዜጋ ያለው ነው ብዬሻለሁ። ስታስገባት ስትጠየቅ ምርመራ ላይ ትቀርብ የለ ምርመራ ላይ እንዴት ነው ኢትዮጵያ ሰው ገለሻል አልገደልሽም፣ ሰርቀሻል አልሰረቅሽም ትባያለሽ እኮ። ልታፈጥር ነው የሄደችው። ልክ ስታፈጥር ስትሄድ ተያዘች። እዛ ቤት ተጠቁማ ነው እንጂ እዛ ማን እንዳለ ምን እንዳለ ማንም አልታወቀም። እዛ ቤት እንደምትገባ የራሷ ሰው ነው የጠቆማት። ተያዘች። ምንድነው የምትሰሪው ስትባል ሱሱ ደግሞ የምታውቀው ነገር የላትም። የራሴ ፀጉር ቤት አለኝ አለች። የራሴ ፀጉር ቤት አለኝ ማለት አችልም። የዚህ ሀገር ነዋሪ ሁኚ መዳም ከዳማ ሆነሽ ነው የመጣሽ እንጂ ራስሽ ወረቀት እስካልኖረሽ ድረስ የዚህ ሀገር የራሴ ፀጉር ቤት ሬስቶራንት ሆቴል አለኝ ማለት የለብሽም። እሷ ደግሞ አለማወቅ በቃ የራሴ ፀጉር ቤት አለኝ ስትል አሃ ብሎ ይሄ ሰበብ ሆነ። አስወጫ ስትባል ተለመነች። በቄስም ነው የምልሻለሁ። በቄስ በአባም ተለምናለች። ከኔ በታች ያለችው በአባ በቤተክርስቲያንም ተለምናለች። እኔ አልወስንም ባለቤቴ ነው የምወስነው አለ። ባለቤቷ ደግሞ በጣም ምስኪን ነው። በጣም እሷ እሺ ካለች እኔ ችግር የለብኝም ብለዋል። እኔ ልንገርሽ እና ሱሱ የተያዘችው አስይዛታለች እንጂ የተጠረዘችው በሷ አይደለም። ፀጉር ቤት አለኝ ብቻ ስላለች ነው። ፀጉር ቤት አለኝ ማለት አልነበረባትም። የለኝም ፀጉር ቤት እንደዚህ በራሷ ጥፋት በራሷ ህገወጥ መንገድ የተጠረዘችው ለምን ገነት መጀመሪያ ያስያዘቻት እሷ ናታ። እዚህ ጋር አዳምጪ እንጂ የለም ያስያዘቻት ጠቁማ እሷ ናት። ገባሽ? ስትጠየቅ ደግሞ ፀጉር ቤት የት ነው የምትሰሩት? ፀጉር ቤቷ የእሷ እንደዚህ ብላ ነው ያሳዘቻት ወይስ እኔን በደለችኝ ብላ ነው ያሳዘቻት? አዎ ኖ መጀመሪያ ስታሲዝ ሄሉ እዚህ ጋር ለኔ ማስያዝ ከፈለግሽ ማስረጃዬ የት እንደምጨፍር ምን አይነት ፀጉር ቤት እንዳለኝ ምን አይነት ማስረጃ እንዳለኝ ፎቶዎቹ ለነሱ ነው የምትልኪላቸው። ገባሽ? ከካድኩ እንኳን ሜቢ ከካድኩ እንኳን እኔ ከካድኩ ይሄ የማን ነው የሚል ይሄ የማን ነው? ገባሽ? እዚህ ጋር መጀመሪያ አዳምጪኝ ሄሉ። የቅርብ ቤት ምናምን አይደለም ሄሉ። አንቺ የሚዲያ ሰው ነሽ። ይሄ የማን ነው ትይኛለሽ አይደለም? ሄለን የኔ አይደለም ካልኩሽ በቃ የራሴ ቦታ ነው የምሰራበት ቦታ ነው አይደለም? እንዳታስወጪ ደግሞ ይሽ ወደዛ ሄደዋል። ላይ ሌላ ሰው ላስገባ ነው እኮና ወደ ላይ ሄዱብኝ። አንድ እንደምጽፍ ኦኬ
ኦኬ። እና ይሄ የኔ አይደለም ካልኩ እዛ እየሰራሁ እየታየሁ ነኝ። ገባሽ? እዛ እየጠጣሁ ሆቴል ውስጥ እየጠጣሁ ከታየሁ አልጠጣም ካልኩ ይሄ ማን ነው ነው የሚሉኝ። በማስረጃ ነው የሚያዘው እኔ እና በሷ ተያዘች እንጂ ዲፖርት የተደረገችው ሱሱ በተናገረችው ነው። ገባሽ? ትወጣ ነበር ግን ፀጉር ቤት አለኝ አለች። ዜዶ ገነት ለምን ነው ታዲያ ምን አልሽኝ? ጠይቂያት። ዜድ ገነት በሱሱ የምትጠየቀው በምንድን ነው ታዲያ? ስላስያዘቻት እሷ ከኔ በታች ያለችው ፀጉር ቤቷ በሷ ስም አይደለም። ከፈለገች አናግርኛ ሄለን አናግርኛ ስንት ያልሽ እኮ ይሄ ነገር ከፈለገች ዘግታ ትሄዳለች። በነፃነት ነው ምንም ነገር አልሆነም። አንቺ ምናገርሽ? ኧረ በስመ አብ። ከፈለገች ዘግታ ቤቷ ትሄዳለች፣ ከፈለገች ትደበቃለች። ለምን እዛ እኔው አዎ አውዝ ብላ ሸይጣን ረጂም አምጡ ለአና በሳክር መሃል እኔ ስም አልጠራም። እንኪ ገነት ማነው ሄለን ጀግና ከሆነች በቀደም ቤቷ ድረስ ሂዳ መስከረም ትባላለች። የዚህ ሀገር ዜግነት አላት። የዚህ ሀገር ሄሉ እዚህ ጋር አዳምጪኝ። የዚህ ሀገር ዜግነት አላት። የዚህ ሀገር ዜግነት ያላት ሂዳ ቤቷ ድረስ እንግዲህ ስሱ ቤቷ ድረስ አልሄደችም አይደለም። መስከረም የምትባል ግን ሂዳ ቤቷ ተደባድባ ለምን እግሯ ላይ ወደቀች? እንዳትከሽኝ ለምን አለቻት? አዎ ትመልስ ዋህዴ አምጦል ደረብት ነው አነልጥላ ሶሪ እሷ ወሬላ አየሽ እንግዲህ ኮንፊደንስ እንኳን የላትም። ኮንፊደንስ እንኳን በራሷ የላትም። እንግዲህ ላ ፈሸርቲ ባይኔ አነ በደጉል ሶሪ ሄለን እዚህ ጋር ማዳመጥ ያለብሽ የኔም ነገር ማዳመጥ አለብሽ። እሷ በአረብ ምን እንደምታወራ እያዳመጥሽ አየሽ በአረብ እያወራች ለማን እንደምታወራው እንግዲህ ምን ያለችው አንተ አይተሃል። እኔ ሶሪ ብያለሁ የተደብድቤ ሲል አነ ሽፍት በአይኔ አይሽ ማፊሽ ነው ያለው። ምንም ነገር አላየሁም ነው ያለው። እኔ ሄለን በቃ አንቺ በቃ ነው ያለው። ከእኔ የምታመጣው ወሬ ነው ያለው። እኔ ከየት ነው የምታመጣው? እሱም ያውቃል ያልኩሽ ነው። እሱም ያውቃል። እሱም ራሱ ልትከሲዳ እንኳን ካሁን በኋላ አንቀበልሽም ተብላለች። ካሁን በኋላ ከዚህ በፊት እንደዚህ ያደረግሽው ነገር ይበቃል ተብላለች። ይበቃል ካሁን በኋላ ኦኬ። በቅርቡ ሰርፕራይዝ በቅርቡ ሰርፕራይዝ ነው ያለው። ለሞተር ከሆነ የለም አንቺ ነሽ ግን በቅርቡ ሰርፕራይዝ ታያለሽ። ኦኬ እናያለን። ሄለን ማርያምን ነው የምልሻለሁ። ይኸው እንደው እኔ ሄለን እግዚአብሔር እዚህ ጋር ምን አለችኝ? ጠብቂን ያለችኝ። አሁን ግቢ ስላት ዜዶ አሁን ይሄ ሸርሙጣ ነጂን ያልሽውን ነገ ብትጠረጂ ምን ትያለሽ? እኔ ተጠርጄ እንኪ ብገባ አም ፍሮም ኢትዮጵያ ኢትዮጵያዊት ነኝ። ብጠረዝ እያልኩሽ ነው። ደስ እያለኝ ነው። እዚህ ሀገር ምን አለና ቲክቶክ ታፕታፕ እያልኩ አንዳንድ ፍላወር እያልኩ ለምኖረው ሀገር ኢትዮጵያም ሂጄ አንዳንድ ፍላወር እያልኩ እለምናለሁ። ካልሆነ ግን ከተሳካልኝ ሌላ ሀገር ነው የምገባው። ምን ካልመሰለሽ ለምን አለቀሽ ባለፈው? አዎ አልቅሻለሁ። እኔ አልዋሽም ሄልዬ፣ እኔም እኮ ይሄም አልዋሽም ማለት እንደውም ከኩዌት ነው ያለሽበት ሀገር ሰልችቶሽ ከሆነ ኢትዮጵያ ላይ ዘና ብዬ እኖራለሁ ካልሽ ለምን አለቀሽ? አይ ካሁን በኋላ ነው እዛ ጊዜ እንትን የሚስተካከል ነገር ነው። የመጀመሪያ ጊዜም ለምን ጫካ ነው እየኖርኩ ያለው ተደብቄ ለምን? ጫካ አይደለም እንትን ገጠር ሂጄ ስለማላቅ ገጠር ሂጄ አላውቅም። ከተማ ለምጄ ቡና እየጠጣሁ አረቅም እየጠጣሁ ቢራም እየጠጣሁ ከተማ ለምጄ በረሃ ላይ ሂጄ ቁጭ ስል ደነገጥኩ። ለምን የምን ጫካ ነው የምን በረሃ ነው? እኔ ከተማ የለመድኩ ዜት እየጠጣሁ አረቅ እየጠጣሁ ለምን ጫካ ገባለሁ እያለቀስኩ ከዛ ሳየው የሚያስለቁስኝ የራሷ ጓደኛ ቤስት ጓደኛዋ ታውቂያታለሽ? ሄለን እንዳንቺ ሄለን የምትባል ታውቂያት ይሆናል።
አወቅሻት? ሄለን የራሷ ጓደኛ ሄለን የምትባል እዚህ ሀገር ታዋቂ ናት። የኦሮሞ እንትን ናት አለሽ አይደለም? ታዋቂ ናት ሄለን የምትባል። እንደው ስልኳ እልክልሻለሁ፣ ነይ ግቢ ትያዛለሽ። በቀደም ታርቀናል፣ ይቅር ተባብለናል። ማርያምን ነው የምቻለሁ። ዜድዬ እኔ በቃ አስከፍችሻለሁ፣ ይቅርታ ተባብለናል። ገባሽ? ሄለን የምትባል ሄለን ይዝሉት ምትሉት ጋይስዬ፣ እሷ የማስጠረዝም ሆነ የማሳዝ አቅም የላትም እየተባለ እንደገና ደግሞ ሱሱ እሷ ላይ ስሞታ የምታቀርብ ከሆነ እዚህ ጋር አቅም የላትም ምን አባቷ ነው ተብሎ እንደገና ለምን ትወቀሳለች ነው የኔ ጥያቄ እኮ። የኔ ሄሉ እኔ ልንገርሽ ሱሱ ምንም አታመጣም። እንደዚህ ነው ከተባለ ለምንድን ነው እንደገና አሁን የምትወቀሰው? እኔ ልንገርሽ የኔ ጥያቄ ነው ያልገባኝ ነገር። ምን አለ መሰለሽ ሄሉ ምን አለች መሰለሽ ሱሱ ምን ብላ ነበረ? እኔ እኮ አንድ ጊዜ እዛ ያን ሰሞን የተጣሉ ሰሞን ይሄ የጥንቆላው ምናምን የተጣሉ ሰሞን ምን አለች ሱሱ? እኔ አለች እዚህ ሀገር ፀጉር ቤት የመክፈት መብት የለኝም፣ ዶኩሜንት የለኝም። ዜድ የምትልሽ ጠቅላላ ትክክል ናት። እራሷ ሱሱ ተናግራለች። በሰላሙ ጊዜ የታረቁ ሰሞን እኔ ፀጉር ቤት መክፈት አልችልም፣ እኔ በሰው ነው የከፈትኩት ፀጉር ቤቱን ብላ ተናግራለች። ገብቶሻል? አሁን ይቺ ሴትዮ ታች ያለችው ሴትዮ ምን አድርጋታለች? ሲጣሉ በደካማ ጎና ወስዳ አሳስራታለች። ደግሞ ይሉ ነበረ ሁሉም እዛ አገር ያሉት ምን ይሉ ነበረ? እቺ ሴትዮ እኛ እንፈራታለን፣ ገንዘብ እየከፈለች ሰው ታሳስራለች ይሉ ስለነበረ ኢንፋክት ሌሎቹ ምናልባት ወረቀት ምናምን የነበራቸው ሊሆኑ ይችላሉ። ይቺ ግን የፀጉር ቤት እንደመክፈት ስለማትችል ባላት ወረቀት ከዛ በኋላ በደካማ ጎና አሳሰረቻት። እቺ ሴትዮ ነች ያሳሰረቻት። ዜድ የምትልሽ ጠቅላላ ልክ ናት ሄሉ። እኔ ከዚህ በላይ አልጨምርልሽም። ዜድ ያለች ሁሉም ትክክል ስለሆነ ሄሉ እኔ ላውራ እንዴ? ኦኬ አመሰግናለሁ። እኔ ዜዶ ከዚህ መሀል ብትወጣ እኔ በጣም ደስ ይለኛል። ምክንያቱም ገነትም ቂም ባትይዥባት መልካም ነው እላለሁ። ምክንያቱም ታውቂያታለሽ ዜዶ ማለት ነው። አሁን ማናት ሱሱ የመጀመሪያ ጥንቆላ ተብሎ በተወራው ማለት ነው ሀቅ ቅጭን ቅጯን እንነጋገር ከተባባለ ማለት ነው ለማናት ራሄል የዘረጋችው ገመድ ነው እሷን ጠልፎ ይጣላት። ራሄልን በረሃመዳም ማለት ነው ባሏ የውጭ ሀገር ዜጋ ነው። የዛ ሀገር ዜጋ ይሁን ሶሪያዊ ሲባል ሰምቻለሁ። ኢትዮጵያ ያመጣል የራሄል ባል ማለት ነው። የዚህ ቡሺ ጠንቋይ እንደው እደፋለሁ። እሺ ዜዶ ላውራ ባሏም እንኪ እኔ የታችኛዋን ነው ማሰሮ እንጂ ራሄል አይደለም ባሏ አይደለም ወንድ የሆነ እሱም ሶሪያዊ ነው። እኔም ኢትዮጵያዊት ነኝ። ልንገራችሁ እኔም ስደተኛ ነኝ። ቆይ ልንገርሽ እኔም ስደተኛ ነኝ። ባሏ የራሄልም ስደተኛ ነው። እኔ መናገር ማልችለው የታችኛው ያለችው ባንድ ብቻ ነው ማልናገረው። እሺ ዜዶ ቆይ ዜብዬ እኔ የራሄል ባል እንደ ፍላጎቴ እሰድበዋለሁ፣ እረግጠዋለሁ። እሱም ስደተኛ ነው፣ እኔም ስደተኛ ነኝ። መናገር ብቻ ማልችል የታችኛው ያለችው ባል አልናገርም። ለምን? የዚህ ሀገር ዜጋ ነው። ገባሽ? ለሱ መናገር አልችልም። ገባሽ? እንጂ የራሄል እሷ ያመጣችው መዘዝ ነው። እቺ የተጠቀችው ስሙ አልጠራም። እቺ ሄለን እቺ የዋህ ናት። በትክክል ከመጣ እቺ የዋህ ናት። ራሄል ግን እሷ ሀቢባ ቤት ገብታ እንደዚህ ናት ያችኛዋ እንደዚህ ናት ብላ ለሱሱ ያስበላቻት ራሄል ናት። ልንገርሽ ያችኛዋ ከኔ ጋር እዚህ ከታች ያለችው የዋህ ናት። በትክክል ከመጣሽ ዜዶ ሚታረጋች ላውራ አንድ ሚታርጊ ልናገራት። የታችኛዋ ሄለን ልንገርሽ የታችኛዋ የዋህ ናት። ማናት እዚህ ጉድ ውስጥ ያስገባቻት? ራሄል ማለት አንድ ሸርሙጣ ቆይ እንደው ብዙ ነገር ልክልሻለሁ። ብዙ ነገር መብርሃንን እሺ ሚውት አድርጊ። በቃ ትልኪላታለሽ እና ሚውት አድርጊ። ዜዶ እኔ ልናገር ሄሉዬ ዜዶ ማለት ነው ገኒ ታውቂያታለሽ። ቂም አትያዥባት። ስቲል ብትወጣ እኔ ደስ ይለኛል። ገባሽ?
አሁን ተናግራ በኋላ ላይ የተናገረችው ማታ ከሆነ ማለት ነው። ምክንያቱም ለራሄል የተዘረጋ ገመድ ነው ሱሱን ጠልፎ ይጣላት። ምክንያቱም ረመዳን ላይ ሱራዬ ነው ተብሏል። የራሄል ባል እቤት ድረስ ነው ጠርታ ሱሱ በጥንቆላ ነው አስራ አብራህ የምትኖር ብላ እቤት ድረስ የነገረችው ማለት ነው። ይህ ልጅ የሀገሯ ልጅ አይደለም። እችን ልጅ ቢገላት አስጠንቁለሽብኝ ነው ብሎ ቢገላት አየሽ፣ ያስገደለቻት ሱሱ ናት። ለራሄል የዘረጋችው ገመድ ግን እሷን ጠልፎ ጥሏል። ገብቶሻል? አሁን ዜዶ በየዋህነቷ ነው ባልተነካችው ከገኒ ጋራ ችግር ከሌለባቸው የጸብ ደቦ የለም። ገባሽ? ምክንያቱም ወረቀት የላትም፣ ሸቃላ ናት። አንቺ ቤቲ አገባቢ ዜዶን ለማዳን ነው ወይስ ቶፒኩ ላይ ለማውራት ነው? ቶፒኩ ላይ ላወራልሽ ነው። ምን እንደሆነ ታውቂያለሽ? እሺ ለራሷ ትፈልግ ለራሷ እንትን ምን እንደሆነ ታውቂያለሽ? ሱሱ ባሏና ልጇ አገር ቤት ከገባ በኋላ ነው ገነት ምንም ነገር ማድረግን እንደማትችል ወረቀት እንደሌላት ለእኔ ማትሆንም። አሁን ሱሱ ገብታለች አለ ሱሱ ገብታለች። ሄሉ ላውራ በቃ ለእኔ እንዳታግዢ። ለእኔ የሚያግዥ አላግዝልሽም ያለውን ግን ማለት ነው ነጩን እናገራለሁ። ከእኔ በታች ያለችው እዚህ ያለችው ከእኔ በታች አሁንም ለስሱ እሷ ዲፖርት አላስደረጋ አስያዘቻት። አዎ ሪታ ባመጣችው ጥንቆላ። አዎ ማናት ያሰረቻት? ሄሉዬ ላውራ አንድ ታረጊልኛለሽ? ላውራ ቶፒኩ ላይ ነኝ። አንድ ልናገር ታረጊልኛለሽ? አባት በይ ለስሱ ከፈለጋችሁ ማለት ነው። እኔ አሁንም ስሱ እዚህ ሀገር የዋህናት ምስኪን አራቦ ሄለን አውቂልኝ ሴትዮ ዋ ለኔ እንዳታግዢ። ሄሉዬ ላውራ ቶፒኩ ላይ እኔ ራሴ አለው ለኔ እንዳታግዢ። እኔ ራሴ አለው አይደለም ግን ማለት ነው ቶፒኩ ላይ አወራለሁ። ቶፒኩ ላይ ዜዶ በቃ እሺ አንድ የሚት አድርግልኝ። ሄለን እናገራት ሄሉ አሁንም ነገም የምናገርሽ ነገር ስሱ ዲፖርት የተደረገችው አስያዘቻት እንጂ ስሱ ዲፖርት የተደረገችው እኔ ፀጉሪ ቤት አለኝ ስላለች ብቻ ነው። ፀጉሪ ቤት የለኝም ማስረጃ ባይላክላቸው ምንም ነገር መዳም ቤት እንደምትሰራ ምናምን ቢታወቅ ኑሮ ዲፖርት አደረግም። ከኔ በታች ያለችው ለስሱ አስይዛታለች የተባለችው እሷም እንደኛ ወረቀት ነው ያላት። በቃ ይሄን እኮ ሰማን። እኔ ላውራ ትፈጥራለች ምናምን የምትሉት አልሰከረችም። ብትሰክር ነው ከኔ በታች የሚለው ምንድን ነው? ልቃ መጠጥ ላይ ብታሳልሰከረችው እና ስም ልጠራረኝ ፈራነች። ህግ ስላለ ነው እዚህ ሀገር ህግና ህግ አለ። ህግና ህግ አለ። አንዴ ልናገር